እናቱ እኮ ነው የገደለው። መሐመድ እኮ ሰው ነው ብሮ። ችግር የለም አሁን ለየው እንጂ እመቤታችን ቅድስት የራስዋን እናት የገደለውና የፈጠረው ሰው የገደለው አንድ ነው። ቆይ ችግር የለም ቅድስት ድንግል ማርያም አንድ ነው እንዴ? ቆይ ጥያቄው እሱ ሳይሆን መግደል ማለት መሞት ማለት መግደል ብለህ ስለፈጠረ ራሱ ከተወለደው እናት የገደለው ሰውና የፈጠረውን ሰው የገደለው ፈጣሪ። ችግር የለም መሞት ማለት ለምን ችግር የለም? ችግር አለ እንጂ በጣም ችግር አለ እንጂ። እሺ ስማ ሰምቻለሁ እኔ አሁን አንተ ስማኝ። የእመቤታችንን መለሰልህ እፎይ። ግን መሞት ማለት መገደል ነው ብለህ ስላሰብክ ትርጉሙ ስላልገባ ነው። ስለዚህ መሐመድን የገደለው አላህ ነው ብለህ ታምናለህ? የመሐመድ ገዳይ አላህ ነው ስትሞት ማለት ነው። የተገደለው በልጇ ነው ወይ ብዬ ነው የጠየቅኩት። እሱ ተመለሰልህ። አሁን መሐመድን የገደለው አላህ ነው ብለህ ታምናለህ? የመሐመድ ገዳይ አላህ ነው ከሆነስ ነው ወይ ትላለህ? አዎ ወይም አይደለም በል። ከሆነስ ምናልባት ከሆነስ አትበል። አዎ የመሐመድ ገዳይ አላህ ነው፣ አላህ ነው የገደለው መሐመድን ብለህ መስክር። ችግር የለውም ብያለሁ እኮ። ኦኬ ስለዚህ አላህ መሐመድን የገደለው አላህ ነው ማለት ነው። በጣም ብዙ ሰዎች ከዛ አላህ አምላክ ስለሆነ በጣም ብዙ ሰዎችን ገድሏል ማለት ነው። ታዲያ አላህ ለምንድን ነው ገዳይ የማይባለው? በጣም ብዙ ሰዎች ሲሞቱ እንግዲህ አላህ ነው የሚገላቸው እያልክ ነውና አላህ ገዳይ ነው ማለት ነው። በሚሊዮን የሚቆጠሩ ሰዎችን ገድሏል ማለት ነው። ገዳይ ነው። አላህ ሲጀመር ለመግደል ነው የፈጠረው። ያ ወደኛው ዓለም ላይ ትንሣኤ የሚባል ነገር አለና ሁሉም ሰው ለመሞት ነው የፈጠረው። ነገር ግን ለየት ያደረገው ምንድን መሰለህ? የራሱን ሆዷ ውስጥ ከተቀመጠው እናት የገደለው ሰውና የፈጠረውን ፍጡራን የገደለው ሰው ፈጣሪ ነው። ልዩነቱ ነው። እሷ አይደለችም። እሱ እንኳን በስጋ ስለተገለጠ ሞቷል። ችግር የለውም። እሱ ክርስቶስም እኮ በስጋ ሞቷል። ችግር ለምን የለም? አንዴ ስማ፣ ወደዚህ ስትመጣ ችግር አለ። ግን እናቷን የገደለ ሰው ችግር የለም ትላለህ። ኧረ ስማ እባክህ ስማ። አይደለም እመቤታችን ቅድስት ድንግል ማርያም ሲጀመር እኛ ገደላት የሚል ትምህርት የለንም። ሰው አንድ ጊዜ እድሜው የተቆረጠ ስለሆነ እስከዚህ ቀን ይኖራል፣ ከዚህ በኋላ ይሞታል ነው የተፈረደ ነው እንጂ ገዳይነት አይደለም። ስለዚህ በእድሜው ሰው ሲሞት ተገደለ አይባልም። መገደል ማለት አሳሲን መደረግና መሞት ይለያያል። ገብቷል? መገደል ማለት አካላዊ ጥቃት ሲደረግብን የሆነ ሰው አካላዊ ጥቃት አድርጎ ሲገልህ ነው፣ ያ ነው። መሞት ማለት ደግሞ እድሜ ደርሶ የምትሞተው ነው። ስለዚህ ማንም ሰው እድሜው ደርሶ ይሞታል። ሰው ዘላለማዊ ስላልሆነ፣ ሰው ዘላለማዊ አይደለም። ኦኬ ሲፈጠር ዘላለማዊ ስላልሆነ እድሜው ሲደርስ ስለሚሞት ማለት ነው። በዛ መሰረት እመቤታችን ቅድስት ድንግል ማርያም እድሜዋ ሲደርስ ሞታለች እንጂ ልጇ አልገደላትም። ኦኬ እንደዛ ብለን አንዴ እኛ እንደዛ ብለን እናምናለን። ክርስቶስም ስጋ ስለሆነ ሞትን ቀምሷል ብለን እናምናለን እንጂ ተገደለ ብለን አናምንም። ለክርስቶስ በአምላኩ ገደለው ወይም አባቱ ገደለው ብለን አናምንም። እኛ አባቱ ገደለው ብለን አናምንም። አይሁዳውያን ግን ገድለውታል ብለን አሳሲን ስላደረጉት ለነሱ እንደዛ ተብሎ ይነገርላቸዋል። ገብቷል? አሁን ማወቅ ያለብህ አንተ መሞትና መገደልን ለይተህ ወቅ ለሌላ ጊዜ። አሁን አላህን ገዳይ ነው ብለዋል፣ እናመሰግናለን። ብዙ ሚሊዮኖች ገድለዋል፣ መሐመድንም የገደለው አላህ ነው ብላል፣ እሱን መስክራል፣ እናመሰግናለን። ግን ግንዛቤን አስተካክል። ልዩነቱ እኮ ነገርኳችሁ እኮ። የሆድ ውስጥ እየተቀመጠው ሀሊዮስ ነው። ሁለተኛ ጥያቄ ካለ ቀጥል። ምናልባት ነው መሐመድ ሶሪ አላህ ጓደኛውንም ገድሏል። እንኳን እንትኑን ኢብራሂም ጓደኛው ነበረ፣ ጓደኛውን ገድሏል። ቀሊል ኢብራሂም ያላ ጓደኛ ነው ተብሎ የሚታመነው ጓደኛውን ገድሏል ማለት ነው። እንደዚህ ሌም የሆነ ሲል የሆኑ አርጉመንቶችን እዛችሁ አትምጡ። እሱ ብቻ ሳይሆን መሐመድ ምርጡ ነብዩ ነው ብለው የሚያምኑት እንግዲህ የመጨረሻው ነብይ ነው ብለው የሚያምኑት እኛ የልብ ደም ስሩን ቆርጦ አላህ ገደለው ማለት እኮ እንችላለን። ቀላል ነው። ያ እሱን እንላለን እኛ ወደፊት እንመጣበታለን፣ ችግር የለውም። ነገር ግን በደንብ አስተውሉ።
ሞት ምንድነው? እሱ ለክርስቲያኖች ሞት አስደንጋጭ ነበረ በብሉይ ኪዳን ላይ። በአዲስ ኪዳን ግን ክብር ነው ሞት። ሞት ውርደት አይደለም፣ ክብር ነው። በደንብ አስተውሉ። ሞት ለአዲስ ኪዳን ለእኛ ቅዱስ ጳውሎስ ምንድን ነው ያለው? ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ ልሄድ እቸኩላለሁ አይደል ያለው። አሊ የጨነቀው ምንድነው? ሞትን ክርስቶስን ስላላወቀ ስላልቀመሰ። ሞት ምንድነው? ለእኛ ለክርስቲያኖች ክብር ነው፣ ውርደት ሳይሆን ጸጋ ነው፣ ከፍታ ነው። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንስያ የት አለ? አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 55 ላይ ተብሎ የተዘፈነበት የተዘመረበት ነው። ድል ተነስቷል። ሞት ለእኛ በጉጉት የምንናፍቀው እቺ ኪራይ ህይወት ነች። እቺ ስቃይ መከራ ያለባት ነች። እችን አሮጌውን ስጋችንን አራግፈን ደካሚውን ስጋ አራግፈን ወደዛ ለመሄድ በጉጉት የምንናፍቀው ልሄድ እቸኩላለሁ ይላል እኮ ቅዱስ ጳውሎስ። በዚህ ብኖር ለእናንተ ጠቅማችኋለሁ፣ ብሄድ ግን ለእኔ የተሻለ ነው ይላል። ሞት እኮ ሰጂ አድካሚ አይደለም። መሞትን እናፍቃለን። ጭራሽኛ ክርስቶስ ቢወስደን ወደ እቅፉ ቢያስገባን ደስተኛ እኮ ነን እኛ። ጭራሽ ሙስሊሞች ቢጨንቃቸው በምድር ላይ ቆይተው እንዴት 4 ሴቶችን አገላብጬ ሳልቆይ እንዴት ነው አሁን የምሞተው የሚለው ነው። 56 ዓመት ሲሞላኝ እንደ ነብዩ 6 ዓመት ልጅ እንደምንም ብዬ ሻፍጄባ በ9 ዓመት አግብቼ ወሲብ አድርጌያት የሚለው በምድር ላይ እሱ ስለሚያጓጓቸው ነው። እኛ እሱ አጓጓንም እሱ ያስደስተንም። እሱ የተከፈለልን ምናቅነን፣ የተከፈለልን የተሰጠን ዋጋ ምናቅነን። በእነዚህ በሁለቱ እጨነቃለሁ። ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ሞት የተሻለ ነው ለእኛ ለክርስቲያኖች። መሞትን እናፍቃለሁ፣ ከክርስቶስ ጋር መኖር። ሐዋርያ ቅዱስ ጳውሎስ ነው ያለው። ማርያምስ መልካሙ መረጠች፣ ራሷ ሞትን መርጣ ነው የሞተችው። ምክንያቱም የተሻለው እሱ ነውና፣ ክብር ነውና። ከኛ አንድስ እንኳ ለራሱ የሚኖር የለምና ለራሱም የሚሞት የለምና፣ በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን። እንግዲህ በህይወት ሆነን ብንኖር ወይንም ብንሞት የጌታ ነን። ሁለቱም የጌታ ነን። ብንኖር ለጌታ ነን፣ ብንሞት ለጌታ ነን። የተሻለው ክብር ግን ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጀምሮ እንደሚናገረው እሄዳለሁ ስፍራን አዘጋጅላችኋለሁ ስላለን የተዘጋጀልን ወደሱ መሄድ ነው። ኑ ዓለም ሳይፈጠር ለተዘጋጀላችሁ የአባቴ ብሩካን ውረሱ ይለናል። ከሱ ጋር ወራሾች እንሆናለን፣ ከሱ ጋር እንከብራለን፣ እናፍቀዋለን። ለእኛ ህይወት በራሱ እዚህ መኖሩ ተራ ነገር ነው። ከአምላካችን ጋር መሆን ስንችል በተቻለው ክብር በተሻለው ቦታ ስንሆን እዚህ ጋር መብላት መጠጣት፣ ኑሮ ውድነት ማለት እሱ ምንም የሚያስደስት ነገር አለ። የከበረውን አካል መያዝ ስንችል በሚደክመው የማይበሰብሰውን አካል መልበስ ስንችል በሚበሰብስ አካል ውስጥ ሳለን ይሄድኛው የሚያጓጓን አይደለም፣ ምንም አያጓጓንም። ስለዚህ አንድ ጥያቄ አለኝ። ምንድነው? ቀጥታ ከሙሐመድ ከሙስሊሞች ነብይ ከሙሐመድ የሚለየው ምንድነው? ሞት ብላችሁ የምታስቡ ከሆነ ሙሐመድ ለምሳሌ ሁልጊዜ የቂያማ ቀን የደረሰ መስሎት ዝናብ እንኳን ሲዘንብ በጣም ይፈራ ነበር። ዝናብ ሲዘንብ ደመና ሲጨልም በጣም ይፈራ ነበር። ለሙሐመድ የቂያማ ቀን በጣም የሚያስፈራ ነው፣ የሚያስደነግጥ ነው። ከአምላኩ ጋር ሄዶ የተሻለ ህይወት አገኛለሁ ብሎ ቢያስብ እንደዛ አይጨነቅም፣ እንደዛ አይፈራም ነበር። ሁልጊዜ ደመና በመጣ ቁጥር ዝናብ ሊዘንብ በዘነበ ቁጥር ሙሐመድ የቂያማ ቀን የደረሰ ይመስለውና እጅግ በጣም ይፈራ ነበር። እኛ ጋር ሞት አያስፈራም። ሞት ወይ መውጊያ ወዴት አለ ተብሎ የተነገረለት ነው።
እንግዲህ ሞት እኛ ወደ ክርስቶስ ህይወት የምንሸጋገርበት ከክርስቶስ ከአምላካችን ጋር አብረን የምንኖርበት እንትን ነው እንጂ እንደዚህ የምንፈራው የምንንቀጠቀጥለት አይደለም። ምክንያቱም ክርስቶስ ስፍራ አዘጋጅላችኋለሁ፣ ወደ እናንተ እመጣለሁ፣ ሁለተኛ ደግሞ ከኔ ጋር እንድትሆኑ መጥቼ ወስዳችኋለሁ ብሎ ተናግሯል። ስለዚህ ክርስቶስ ትንሣኤ ህይወት ነው። ይሄ ከህይወታችን ጋር ከትንሣኤያችን ጋር ለመኖር እኛ ሞት የሚያስፈራን የሚያንቀጠቅጠን አይደለንም። ደመና ባየን ቁጥር የሚያስፈራ ዝናብ በዘነበ ቁጥር የምንጮህበት አይደለም ሞት ማለት ነው። እና አሊ ኡመር ምናልባት ይህንን ኮንሴፕትን እንደው ክርስቶስን የእውነት አግኝተህበት በቃ ሞት ምንም እንዳይደለ ትረዳለህ። ምክንያቱም ሐዋርያቶች እንኳን ሁሉን ጥለው ተከትለውት ህይወታቸውን በሙሉ ሰጥተውታል። ለነሱ ሞት ምንም አይደለም። ምክንያቱም ሲሄዱ የሚያገኙትን ህይወት ያውቁታልና ማለት ነውና ያን ያህል አሊ ኡመር ክርስቲያን ብትሆን ምናልባት ሞት እንደዚህ የሚያስፈራ አይመስለኝም። ስማኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ዝናብ ሲዘንብ የምፈራው ለራሱ እንዳይመስልህ ለህዝቦች ነው። ምንም እንዳይነካቸው በጣም ህዝቦችን ስለሚያስብላቸው ዝናቡ እንዳይመታቸው ፈርቶ ነው ዝናብ ሁሉም ነገር ውስጥ ይዟልና ኸይር አለው ሸርም አለው ብዙ ነገር ይዟልና ዝናብ ይሄ ዝናብ ህዝቦችን እንዳይጨርስ መጥፎ ነገር እንዳይኖረው ብሎ ነው እንጂ ለራሱ እንዳይመስል የምፈራው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የትንሣኤ ቀን የደረሰ መስሎት ነው የሚፈራው ወንድማችን። የቂያማ ቀን የደረሰ መስሎት ነው የሚፈራው እንጂ ያ ዝናብ ሸር ይዞ መጥቷል ብሎ አይደለም። ትንሣኤ ቀንም ቢሆን እኮ ታዲያ ለህዝቦች እኮ ነው። ስለዚህ አንተ አትዋሽ። ለምን ትዋሻለህ ወንድማችን? ያ ዝናብ መጥፎ ነገር ይዞ መጥቷል ብሎ ሳይሆን ያ ዝናብ የሚያስጠላ ነገር ወይም ህዝቦቹን የሚጎዳ ነገር መጥቷል ብሎ ሳይሆን ወይኔ ቂያማ ቀን ደረሰ ብሎ ነው የሚፈራ የነበረው። እየዋሸው ነው አንተ። ኦኬ እየዋሸው ነው። ኦኬ ስለዚህ እኔ የተናገርኩት ነገር እውነት ከሆነ አንተ የተናገርከው ነገር ተረት ተረት ውሸት ነው ማለት ነው አይደል? ፀሐይ ኢሊፕስ ባረገች ቁጥር ግርዶሽ በደረሰ ቁጥር ለምሳሌ መሐመድ ይፈራ ነበር የቂያማ ቀን ደረሰ ብሎ ማለት ነው። ላሳየን ሁለቱ ይጠይቅና ጨርስ። ይበቃዋል። አሊ ቃልና ቢኒ ሰላም ብያቸዋለሁ። አንድ ልጠይቅህ እንዴት ነህ? እፎይ ሰላም ቀጥል። ክርስቶስ ከእናንተ ጋር ይብዛ። ለእንትና በዛዎችን ቁርአን ንገረው ለአሊ እና አሁን ለአንተ ላልከው ሳይሆን ሱረቱ የዋሻዎች ምዕራፍ 46 ቁጥር 9 ላይ በእኔም በእናንተም ምን እንደሚደረግ ስለማንም አላውቅም ብሎ መሐመድ ተናግሯል። ስለመጨረሻው ስለማያውቅ ነው የሚፈራው። እሺ ይሄ ቁርአን ላይ ያለ ከዛ አንፃር መሆኑን እንድትረዳ ለሌላው ጊዜ። እሺ ቀጥል ወንድም። እሺ እኔ ስለ ስላሴ ነው የምጠይቅና ስላሴ ሙሉ ክዳን ላይ ስለ ስላሴ አስተምሮት አለ? ሙሉ ኪዳን ምንድን ነው? አዲስ ክዳን ሳይመጣ አሁን ከክርስቶስ ትውልድ በፊት ማለት ነው። ብሉ ኪዳን ማለት ነው። ኦኬ እሱን አስተካክልሽ። ብሉ ኪዳን ላይ ስላሴ አስተምረዋል። አዎ በደንብ መሰረቱ እዛ ነው ያለው። የአዲስ ኪዳን አስተምሮ ብቻ አይደለም የስላሴ አስተምሮ፣ በጣም በብዙ ቦታ ትችላለህ። እናሳያለን፣ ችግር የለም። ክፈትና ያሳይ መስሎኝ። ኦኬ ከገና ዘፍጥረት ሲጀምር ጀምሮ አሳየው። ገና ዘፍጥረት 1 ሲጀምር እግዚአብሔርን አንድነትና ሶስትነትን ሶስቱንም አካላት ይጠቅሳል ማለት ነው። እስቲ ያሳየን። እሺ ክርስቲያን ክፈት ዘፍጥረት 1 ላይ የመጀመሪያው መጽሐፍ ገና መጽሐፍ ሲጀምር ማለት ነው። አንብብለት። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። ስለ እግዚአብሔር ይናገራል። ምድር ባዶ ነበረች ይልና ከዛ በኋላ ምን ብሎ ይላል መሰለ? የእግዚአብሔር መንፈስ ደግሞ ምን በኋላ ሰፎ ነበር ይላል። አሁን ስለ እግዚአብሔር እየተናገረ ነው። ከዛ ደግሞ ስለ እግዚአብሔር መንፈስ እየተናገረ ነው አይደለ?
ስለማይታየኝ ነው። አንብብለት ትክክል ካልመሰለው ድንገት ክርስቲያን ችግር የለም እንዳልከው ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ። የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። አሁን ደግሞ ስለ ቃሉ ብርሃን ይሁን የሚልበት ቃል አለው። ያ ቃሉ ደግሞ ፈጣሪ መሆኑን እየነገረ ነው። መጀመሪያ እግዚአብሔር አለ፣ ከዛ እግዚአብሔር መንፈስ አለ። ምንም አልነበረም፣ የእግዚአብሔር መንፈስ ተፈጠረ አይደለም። አየህ፣ ምንም አልነበረም ግን ሰፎ ነበር ነው የሚለው የእግዚአብሔር መንፈስ። ኦኬ፣ ስለዚህ ስለ እግዚአብሔር ተናገረ፣ ስለ እግዚአብሔር መንፈስ ተናገረ፣ እንደገና ደግሞ ስለ ቃሉ ተናገረ። ገና መጽሐፍ ሲጀምር ሙሴ ማለት ነው። ይኸው መጀመሪያ ብሉይ ኪዳን ላይ ላልከው ገና ሲጀምር የመጀመሪያው ምዕራፍ ስለ ስላሴ ነው የሚናገር። እሺ፣ ስለ ስንት አካል እያወራ ነው እዚህ ጋር? ስለ ሶስት አካል። እስቲ ሶስት አካል እስቲ የተ ምን ነው መንፈሱን እና እሱን ነው የተናገረው? እስቲ ሶስተኛ አካል ቃሉ እግዚአብሔር ምን አለ? ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔር ብርሃንን የፈጠረው በምን ነው? ምን ይላል እዚህ ጋር? ቃሉና እግዚአብሔር ይለያሉ እንዴ? አይ ይለያሉ አላልኩም። ምን ያው ሶስቱን አካል ላስረዳ ነው፣ ችግር የለውም። ብርሃን አካል አላቸው ሶስቱም ለየብቻ? አዎ ሶስቱም ለየብቻ አካል እንዳላቸው እሱን እናሳያለን፣ ችግር የለም። በአዲስ ኪዳን በብሉይ ኪዳን እናሳያለን። ግን እዚህቹ ክፍል ላይ ብቻ ቆመ ስትመለከት እግዚአብሔር በመጀመሪያ ሰማይና ምድርን ከፈጠረ በኋላ የእግዚአብሔር መንፈስ በኋላ ያሰፈው ነበረ። ፍጥረቱ እንዴት ነው የፈጠረው የሚለውን ደግሞ ሲያብራራለ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ስለዚህ ይሄ ቃሉ ምን የሚያደርግ ነው? ሰማይና ምድር ወይ ብርሃንን የሚፈጥር ነው ማለት ነው። ስለዚህ ሶስቱን አካላት እንትን እያለ ነው። እያነበብኩ ስትሄድ ደግሞ የበለጠ ግልጽ እየሆነልህ ይመጣል ማለት ነው ሌሎች ክፍል ላይ። እሺ እንትን ኢሳያስ ደግሞ እንደሚያስተምረው አንድ አምላክ እንዳለ ነው። ሶስቱም ምንም የተናገረበት የለም። ይለያሉ ነብያቶች እንደናንተ? ሶስት አምላክ መቻለ ያለው አንድ አምላክ ነው። ግን አንዱ አምላክ አንዱ ሶስቱ አካል እንዳለው እኮ ነው የምትለው። እያልኩ ያለሁት አንድ አምላክ አለ፣ አንድ ፈጣሪ። አሁን እኮ የእግዚአብሔር መንፈስና የእግዚአብሔር ቃል ያልኩ እንጂ ሶስት አማልክት ልትለው አችልም። የእግዚአብሔር ቃልና የእግዚአብሔር መንፈስ ነው፣ ሌላ አይደለም። እሺ አይ ለየብቻ አካልና አእምሮ አላቸው፣ ለየብቻ እንደዛ የሚል አስተምሮ የለንም። ለየብቻ አእምሮ ያላቸው ብለን አንልም። አንድ ሐሳብ አንድ ፈቃድ ነው ያለው፣ አንድ መለኮት ነው ያለው። ግን አካል ላይ ሶስት ነው። አካል ቆይ ስማ አትቸኩላ፣ አካል ላይ ሶስት ነው የምንለው። ይኸው እዚህ ጋር እግዚአብሔር አለ፣ የእግዚአብሔር መንፈስ አለ፣ በኋላ የሰፈረው ደግሞ ቃሉ ደግሞ ብርሃን ይሁን ሲል ብርሃንን ያደረገ ቃል አለ። እነዚህ ሶስቱ አካላት ናቸው፣ ግን አንድ መንፈስ ነው፣ አንድ መለኮት ነው እያለን ያለ ነው እንጂ ሶስት መለኮት አላለም። ኢሳያስ ከኛ አስተምሮ ጋር እኮ አይጋጭም። ሙሴም ራሱ ዘዳግም 6 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ተናግሯል። አንድ ነው እግዚአብሔር፣ ግን አንዱ ሶስት አካል አለው ነው። እሺ ኢየሱስ ደግሞ እንደሚያስተምር ከሆነ እኔ ከአብ እንደሰማው እናገራለሁ፣ በእኔ ያለው አብ ስራውን ይሰራል፣ እኔ አንዳች ነገር ከራሴ ማድረግ አልችልም ይላል። እዛ ከመሄድ በፊት ይሄን ማጥራ በደንብ ስላሴ ላይ በደንብ አጥራ አይሻልም? ያ ዘለለ ስላሴ የሚል ቃል አምጣሽ ዘለልክ ይወልከ ከድርቆ አሁን እንደዚህ ቃላቶች ምናምን የመልቀም ሳይሆን ሐሳቡ ካለ ሐሳቡ ላይ እንነጋገራለን እንጂ ልክ የስድስተኛ ክፍል ተማሪዎችን እንደሚጠይቁት ቃል በቃል አምጡ እንደዚህ የሚል አምጡ። ይሄ አንድ ሃይማኖት ያለው ሰው እንደዛ ይጠይቅ። አይ ከሌለ የለም መጽሐፎች ቃል በቃል ነው ማምጣት ያለባችሁ እናንተ። ቆይ አንዴ እሺ ና ያው ከፍ አድርጌ ያለው ቃል በቃል አሁን ነው የምጠይቅን ታመጣለህ። ትልቁ ላይ አድርጌ ያለው ብቻህን ተውሂድ በሶስት ይከፈላል። አሳየኝ ከቁርአን ላይ ራስህ ታፍርበታለህና ነው። ተውሂድ በሶስት ይከፈላል ከቁርአን ላይ አሳየኝ። እኛ ያጠየቀናችሁ ቃል በቃል አምጡ። መጀመሪያ አታልቅስ። አንተ ጋር ሲሆን ቃል በቃል አታልቅስ። ሪከርድ አድርጉላቸው። ተውሂድ ሚል ቃል በቃል አምጡ። ተውሂድ ልጁ ያጠየቀው ቃል በቃል አምጡ። እናንተ መጀመሪያ ሎክ የእስልምና ዲሌማ ነው። ተውሂድ ሚል ቁርአን ላይ የለም። ተውሂድ በሶስት ይከፈላል ብሎ ያምናል ኢዴት ቁርአን ላይ የለም። አዳምጥ። ተውሂድ አላመጣም። እናንተ የራሳችሁ ጥያቄ ቃል በቃል አሳዩ። እነሱ ጋር ሲሆን ማምጣት አይችሉም። ለኛ ሲሆን ግን ቃል በቃል አሳዩ። ኮባራስ አሳዩ። ፍረዳ። እንደዚህ አይነት ችግር ናቸው እነዚህ ሰዎች ማለት ከነሱ ጭንቅላት የኔ ቤት ውሻ ያለች በደንብ ታስባለች። እኛ ቤት ያለች ውሻ
በደንብ ማሰብ ችሎታ አላት። የብሬ ነው የምላችሁ። ከቁርአን አይደለም ከሐዲስ ላይ ተውሂድ በሶስት ይከፈላል የሚል ማምጣት አይችልም። ተውሂድ መሰረቱ ነው። እንደ ዋብያ ሐባሾችንም ጭምር ተውሂድ መሰረታቸው ነው። ተውሂድ የሚል ቃል በቃል ከቁርአን ማምጣት አይችሉም። ኤግዛክት ወርድ ፋላሲ የምትጠቀሙ ከሆነ እኔ ይበልጥ እንደውም ይስማማኛል። በጣም ወዳለሁ እንደዚህ አይነት ነገር። ተውሂድ የሚል ቃል የለም። ተውሂድ በሶስት ይከፈላል የለም። ጥቁር ድንጋይ ከገነት መጣ የሚለው ተረት ተረት ቁርአን ላይ የለም። ምላስና አፍዞ ይመጣል የሚል ተረት ተረት የለም። ኢሳ ተመልሶ ይመጣል ከዛ 40 ዓመት ይገዛል ምናምን ቁርአን ላይ የለም። ደጃል እንደው ቂያማ ቀን አስፈሪው ፍጥረት የሚባለው ቁርአን ላይ የለም። መዲ ይመጣል ብለው ያምናሉ፣ የለም። የመቃብር ቅጣት ሽንት ከነካ እንደዚህ መቃብር ውስጥ የለም። ጅብሪል 600 ምናምን ክንፍ አለው፣ የለም። ሙሐመድ መቼ ነው መገለጥ የመጣለት? የት ነው መገለጥ የመጣለት? የለም። የቁርአን ጸሐፊዎች ማን እንደሆኑ አይታወቅም። አቡላ ማን ነው አይታወቅም። ሩቁ ምስራቅ ሩቁ መስጊድ አላስካ ምን እንደሆነ አይታወቅም። ዘካ ምን ያህል መስጠት እንዴት መስጠት እንዳለባቸው አይታወቅም። የዘሞተች ሴት ወይንም የዘሞተ ቅጣቱ ምንድን ነው? ሳገቡ ከሆነ የለም። በነጠላ ከሆነ ማለት ነው። በነጠላ አስገድዶ ማለት ነው የደፈረ። እንቀጥል። ዑምራና ሐጅ ያደርጋሉ የሚባሉት ምንድነው? ስርዓቱ ምንድነው? የለም። ሰላት 5 ይሰግዳሉ። ቂጣቸውን እንትን እያሉ በድንጋይ መጥረግ እንኳን ያስተማራቸው አዲስ ላይ ነው። የለም። ኤግዛክት ወርድ ፋላሲ ግን እኛ ጋር መጥተው ይጠይቃሉ። ከ6ኛ ክፍል ያላለፈው ኡስታዝ እየሰሙ እኛ መጽሐፋችን እንደውም ኤግዛክትሊ የተብራራ ነው። እናንተ ጋር ስናመጣ ዙሪያ ስንገርፋችሁ ግን እጥፍ ኢንሺ ጥያቄዎችን በሺህ ጥያቄዎች መጠየቅ እንችላለን። እናንተ ጋር ፍልድ የሆነ መጽሐፍ ተሸክማችሁ ማለት ነው። ማን ጻፈው? የት ተጻፈ? አይታወቅም። ቁርአን ላይ ቆሙና መልሱ እስኪ። መቼም አታደርጉትም። ቁርአኑ ግልጽና የተብራራው ነው ስለሚል ሱራ 6 114 እስከ 115 ሱራ 16 89 ግልጽና የተብራራ ነው ስለሚል ሱራ 12 111 ግልጽና የተብራራ ነው ስለሚል ሱራ 15 1 ግልጽና የተብራራ ነው ስለሚል አንድማ የሚጠየቀውን የመመለስ የማይችል ከመጽሐፍ ውስጥ አንድም አላስቀራንም። በመጽሐፍ ውስጥ ሁሉ የተዘረዘረ ቢሆን እንጂ ይላል ደግሞ አለማፈሩ ማለት ነው። ዶግማውን እንኳን ሲጠየቅ አይመልስም። ዶግማቲክ ሾኑትን እንኳን አይመልስም። በገነት ስንት ወሲብ ያደርጋሉ? እንዴት ወሲብ ያደርጋሉ? በምድር ላይ እንዴት ነው ወሲብ የሚያደርጉት? መሐመድ ቤት መግባት አለባችሁ የለባችሁም? እሱ ተዘርዝሯል። አላህ ዛት አለ የለውም? አልተጠቀሰም። አለል ሱና ወልጀማ ነኝ ብሎ ይፎክራል። ምን ማለት ነው? ቁርአን ላይ ተጠቅሷል? አልተጠቀሰም። ሐዲስ ላይ እንኳን የለም። አተሪ ነኝ፣ አሸሪ ነኝ፣ ሙተዚላ ነኝ ምናምን እያለ ይላል። ቁርአን ላይ ያለ የለም። አይ ሻፊ ነው የምከተለው፣ አንበሊን ነው የምከተለው፣ ሐናፊን ነው የምከተለው፣ ማሊክን ነው የምከተለው ቁርአን ላይ ተከተሏቸው ተብሏል? የለም፣ አልተባለም። ሐዲስም አያውቃቸው እንኳን ቁርአን ላይ ሊባሉ ተከተሏቸው ሊባል
ትናንትና የተጻፉ መጽሐፍቶችን ጠግናችሁ አቁማችሁ እስልምናን ከኛ ፊት ልታወርጡ ሞክራላችሁ እንዴ? ትናንትና በመጡ ኡስታዞችና ሙፈሲሮች ጠግናችሁ የያዛችሁት እኮ እምነት ነው ያለው። እኛ እኮ መጽሐፍ ቅዱስን ብቻ ዘን ነው የምንሞገታችሁ። ትናንትና በተጻፉ መጽሐፍቶች አይደለም እየሞገትናችሁ ያለን። ቁርአናችሁ ከመጽሐፍ ቅዱስ እንኳን ከአዲስ ኪዳን ከተጻፈ ከ600 ዓመት በኋላ እንኳን መጥቶ መቆም ስላልቻለ ትናንትና የመጡ ሰዎችን ነብይ ያልሆኑ ከነብዩ ጋር አልነበሩ ከሺህ ዓመት በኋላ መጥተው ያስተካከሉትን መጽሐፍ ይዛችሁ እኮ ነው እኛ የምንሞግቱን። ሲፈልጉ ዳይፍ ሲፈልጉ ሳይህ ያደረጉ ሲፈልጉ በሱ ስም እየጻፉ ደግሞ ኤግዛክት ወርድ ፋላሲኛ ጋር ተጠቀማላችሁ እንዴ? ጎ ቀጥሉ፣ እኛም እንቀጥላለን ነው። እስቲ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይወርዳል ብላችሁ ታምናላችሁ? ዋብያዎች ትልቅ እምነታችሁ ነው። አንድ የቁርአን ክፍል ስጡኝ እስቲ ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል የሚል አላህ አንድ እስቲ አንጡ። ተመላላሽ አላህን እያመለክ ማለት ነው። ቃል ስጋን ሲዋሃድ አንዴ ነው ያደረገው። ዓለም ከተፈጠረ እንግዲህ ስንት ዓመት ሆነው? አላህ እንደተመላለሰ ነው። ረፍት አግኝቶ አላውቅም። ከሌሊቱ 1/3 ሁሌም ይወርዳል። የእግሩ ጡንቻ እንዴት ነው እሱ? ደረጃ በመውጣትና በመውረድ አንድ ጥቅስ ከቁርአን ማምጣት አይችሉም። እንዴ ፍጡር ውስጥ ይገባል ይላል። ከሌሊቱ 1/3 ሁሌም ይመላለሳል አላህ። ረፍት አልባ መመላለስ ማለት ነው። ከቁርአን አንድ ጥቅስ አንቱ የለም። አላህ ባቱን ይገልጣል በቂያማ ቀን ብላችሁ ታምናላችሁ? ከቁርአን ውስጥ አንድ ጥቅስ አንቱ እስቲ። አላህ እግሩን ባቱን ገልጦ ያሳያል የሚል በግልጽ የተጠቀሰ አንድ ጥቅስ አንቱ እስቲ። አላህ ባቱን ገልጦ ያሳያል የሚል አላህ በቂያማ ቀን እግሩን ገሃነምን ይሞላባታል ይጭንባታል ብላችሁ ታምናላችሁ? ዋብዮች አንድ ጥቅስ ከቁርአን አንቱ እስቲ። አላህ እግሩን ገሃነምን ላይ ይጭናል የሚል ቅማል ካለባችሁ ለቅማል ላመረዱላት ብሏል ነብያችሁ። ቅማል ካለባችሁ ወይንም 6 ሰዎችን መግቡ ብሏል ነብያችሁ። ወይንም በግ ረዱላት ለቅማል ብሏል። ከቁርአን እስቲ አንድ ጥቅስ ስጡኝ። ወሲብ ስታደርጉ እንዲህ አርጋ ብላችሁ ወሲብ አድርጉ ብሏል ነብያችሁ። እስቲ አንድ ከቁርአን ስጡኝ። ኢባዳ ነው ብላችሁ ስለምታምኑ ቂጣችሁ ውስጥ 30 ስትሰግዱ ሸይጣን መጥቶ ያደርጋል ብሏል። እስቲ ከቁርአን አንድ ጥቅስ ስጡኝ። ይሄን ተረት አስተምሮታችሁ ሱሪያችሁን አሳጥራችሁ ፈንደድ ስለምትሏት ነገር እስቲ አንድ ጥቅስ ስጡኝ። ሽንት ከተነካም በመቃብር ውስጥ እንቀጠቀጣለን የመቃብር ቅጣት አለ ብላችሁ ታምናላችሁ? እስቲ ከቁርአን አንድ ጥቅስ ስጡኝ። አንድ ጥቅስ እኮ ነው የጠየኳችሁ። ደጃል ሲመጣ ከዛ ኢሳ መጥቶ እሱን ይገላል የሚል ተረት አላችሁ። እስቲ አንድ ጥቅስ ስጡኝ። ሱራ 9:29 የሚሻረው በኢሳ ነው ብላችሁ ታምናላችሁ? እስቲ አንድ ጥቅስ ከቁርአን ስጡኝ። ይሄን ተረት አስተምሯታችሁ ግልጽ ሁሉን ነገር አብራርተናል ይላል ቁርአኑ። አንድም አልቀረም ይላል። የምንጠይቃቸውን ግን አንድም ማብራሪያ የለውም። በሚያሳዝን ሁኔታ አንድም ማብራሪያ የለውም። አንድ እንኳን እንዴት ወሲብ ማድረግ እንዳለባችሁ ግን ተገልጿል፣ በገነትም በምድርም። ይህንን ሃይማኖት መጽሐፍ ነው ብለው ነው የሚከተሉት። በቁርአን ውስጥ የተገለጸው አልወለደም አልተወለደም እርሱ አንድ ነው፣ ቢጤ የለውም፣ ከዚች ውጭ የለም። አልወለደም አልተወለደም የሰይጣን ምስክር ነው። ሱረት ጂኒ ላይ ያለ ነው። አጋንንቶች ያሉት ናቸው። አንድም ሚስት ስለሌለው ነው፣ አንድም ድፍን ስለሆነ ነው። ቢጤ አምሳያ የለውም የሚለው ግን መጽሐፍ ቅዱስ ላይ የተኮረጀ ነው። በመጽሐፍ ቅዱስ ላይ ደጋግሞ መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? ከማን ጋር ታመሳስሉኛላችሁ? ከማን ጋር ታስተያዩኛላችሁ? እኔን የሚመስል ማን አለ ብሎ እግዚአብሔር ቻሌንጅ ያደርጋል። ማንም አዛፍ ጣዖታት
ሊመስሉኝ አይችሉም ብሎ ቻሌንጅ የሚያደርገውን እሱን ነው ወስዶ ከማን ይመስላል ብለው እነሱ እንደ መፈክር የሚያወሩት በመጽሐፍ ቅዱስ ውስጥ በጣም ብዙ ቦታ ላይ ተጠቅሷል። በጣም ብዙ ቦታ ላይ እግዚአብሔር ማንንም እንደማይመስል ማለት ነው። የእነሱ መፈክር አንድ ጥቅስ እቺ ብቻ ነች፣ ማንንም አይመስልም የምትል። እኛ መጽሐፍ ቅዱስ ላይ ሌላ ይመስላችኋል ይመስለኛል። በጣም ብዙ ቦታ ላይ ተጠቅሷል። እኛ አንድ እሷ ነው በቃ የእነሱ መፈክር ማንንም አይመስልም የምትል መጠበቂያቸው የአፖፋቲክ ቴዎሎጂ የምትባለው ማለት ከሷ ውጭ ምንም የሚያውቁት ነገር የለም። ምንም የሚያውቁት ነገር የለም። ይህንን ተረት ተረት መጽሐፍ ደብሮኝ እኔ በጣም ደብሮኝ በ5 ቀን ውስጥ ጽፈዋለሁ። ቁርአንን ብፈልግ እኔ ደብሮኝ ማለት ነው። በጣም ደብሮኝ ከ5 ቀን ውስጥ ከቁርአን የተሻለ ድርሰት መጽሐፍ እችላለሁ። በ5 ቀን ውስጥ ማለት ነው። 5 ቀን የሚፈጅብኝ አይመስለኝም። የምሬን ነው ብላችሁ በጣም ቀሽም የሆነ ጽሁፍ ከጻፍኩ ማለት ነው። አይኔን ጨፍኝ ሜቢ እንዲህ ከጻፍኩ ነው 5 ቀን ከፈጀብኝ ነው። እሱ ነው የተሻለ ታሪክ ግን ጽፋለሁ ከቁርአን በ5 ቀን ውስጥ ከሆነ ማርያም የምሬን ነው። እየቀለድኩ እንዳይመስላችሁ የምሬን ነው። የተሻለ ታሪክ ጽፋለሁ ከቁርአን በ5 ቀን ውስጥ። የሚወራረድልኝ ካለ ተወራረዱልኝ በደህና ነገር ነው። በ5 ቀን ውስጥ ከቁርአን የተሻለ ታሪክ ጽፍላችኋለሁ። እና ስነ ጽሁፍን በደንብ ጠንቅቆ የሚያውቅ በደንብ እንደዚህ አይነት ስነ ጽሁፎችን እንትን ያነበበ የቁርአንን ስነ ጽሁፍ ሁኔታ የገና ተመልክቶ በጣም ነው የሚስቀው። በጣም የሚስቀው ማለት ነው። በተለይም የተለያዩ መጽሐፍቶችን ያነበበ ስነ ጽሁፍ ላይ በደንብ ያነበበ ሰው ይታዘባቸዋል። እናንተ ስትደሰቱበትና እንትን ስትሉበት ስንት መጽሐፍቶችን ባነበብንበት ቁርአን ስናነብ እንዴት እንደሚቀፈን ባያሽ አስባል። እስከ ስንት ተምረህ ምናምን ነገር መሐመድ ላሉ ላይ ስፐርሙን ይረጫል ብለህ ስታነብ ከዛ ስፐርሙ በእጅ ይጠረግለታል። አይሻ ከዛ ስታነብ ፔሬዳችንን ልብሳችን ላይ እናያለን። ከዛስ ብለን በልብሳችን በምራቃችን እንጠርጋለን ብለህ ስታነብ ይሄንን ከአንድ ከተማረ ሰው እንደዚህ አይነት ነገር ሲያነብ ጭንቅላት ፊዚክስ እና ማትስ መስራት የሚችል እንደዚህ አይነት ተረት ተረት ሲያነብ ለምሳሌ ላሳያችሁ። አንዳንድ ሐዲሳቶቻቸውም መገለጥ ብለው የሚሉት አስተምሮታቸውም እንደዛ የሚሉት ኦኬ። ለምሳሌ አይሻ ከ2000 በላይ ሐዲስ ሸምድዳለች ብለው ያምናሉ። መሐመድ የሞተ ሬሳ እንደሚስም ሰሃቦቹም እንደሚስሙ 14 ጊዜ ተናግራለች። 14 ጊዜ ታነባላችሁ። በትንሹ እኔ አሁን ከደረስኩበት ነው። የሞተ ሬሳ ብሎ ምራቁን እንደሚተፋ ሬሳ ውስጥ ማለት ነው ከመቃብር እያወጣ 14 ጊዜ ታነባላችሁ። ይሄንን ታምር ነው። አንድ በሉ። እሺ ስፐርሙን ከልብሱ ላይ በእጇ እንደምትፈቀፍቅለት 30 ጊዜ ተናግራለች። 30 ጊዜ እንን ታነባላችሁ። አሁንም ስገልጡ እንደዚህ በእጄ ጠረኩለት። አሁን ስገልጡ ሲነሳ ስፐርማየውና ፈቀፈኩለት። ስገልጡ ወደ መስጊድ ሄደ ጠረኩለትና እንደዚህ የሚል 30 ያው ውሸቴን እንዳይመስላችሁ ይታያችኋል። ያስኳቸው እነኚህ ሐዲሶች ናቸው እንዳለ ያላችሁ ይታያችኋል። ሐዲሳቶቹ ያስኳቸው እዚህ ጋር ይታያችኋል። አይታይም። አይ ቲንክ ያ 30 ሐዲስ ያስኩት ነው። እንግዲህ 30 ሚል ካያችሁ እዚህ ጋር የሚታያችሁ ከሆነ ያው ከዛ ወዲያ እንትኖቹ ናቸው ሐዲሳቶቹ ናቸው። እነኚህ እንዳለ ሐዲሳቶቹ ናቸው። 30 ጊዜ ያነበብኳቸው ምንድነው እሱ ይሄን ማነበው ብዬ ከዛ ውስጥ ደግሞ እንደገና ተጨማሪ
10ሩን ደግሞ ጀናባውን እንዲጠራ አድርጎ ከዛ በኋላ ምግብ ሊበላ ሲል ጀናባውን እንደዚህ እንደሚጠርግና እንትን እንደሚል የሚናገሩ ናቸው። አንድነት ስንት አዲስ ማለት ነው? 40 ጊዜ። አንድ የተማረ ሰው ይህንን ሲያነብ ምን እንደሚደብረው አስቡ። የሳውዳን ጊዜ ወሰድኩ ብላ ወደ 14 ጊዜ ተናግራለች። ይህንን ስታነብ አስብ። ሙሐመድ ሲያረጅ ቁጭ ብሎ ይጸልይ ነበረ የሚል 23 ጊዜ አንብቤያለሁ። በ9 ዓመቴ ላይ ሙሐመድ ወሲብ አደረገኝ የሚል ወደ 9 ጊዜ አንብቤያለሁ። በጾም ወቅት ላይ ይስመኛል ላፌ ውስጥ እንትን ይላል የሚል 12 ጊዜ አንብቤያለሁ። 12 ጊዜ ስላችሁ አንዳንድ ፔጅ ማለት ነው። 12 ፔጅ ማለት ነው። ሙሐመድ ቂጡን በ3 ድንጋይ ይጠርጋል የሚል እንደዛው። ማጂክ ተሰርቶበት ከሚስቶቹ ሳይገናኝ ወሲብ ያደረገ ይመስለዋል ወደ 8 ጊዜ እንደዛው። 8 ፔጅ ማለት ነው። ነብዩ የሞተ አይመን ነብዩ ሲሞት ጡቴ መካከል እንደዚህ ተኝቶ ምራቁን አፌ ውስጥ ምራቄን አፍ ውስጥ እንትን እያልኩ ነው የሚል 10 ጊዜ። አጃዋቴ በቃ እንደዚህ አይነት ተረትና ኮተት በወር አበባ ወቅት ንክኪ ስናደርግ እንደነበረው which is እንትን ያደርጋት ነበር ፔሪድ ሊሆና እዚህ ጋር እንትን አድርጎ ማለት ነው። በወር አበባ ወቅት ጊዜ ስንዴ ብትናገር ጥሩ ነው። 43 ፔጅ ማለት ነው። 43 ጊዜ 43 ፔጅ። በወር አበባ ወቅት ፎንድሊንግ ያደርገኝ ነበር 10 ጊዜ። ከመነካካት ደግሞ ፎንድሊንግ ማድረግ። ፎንድሊንግ ምን እንደሆነ ታውቃላችሁ? ሴቶችን ወንዶች እንደሚሉት በወር አበባ 10 ፔጅ። እሺ ሙሐመድ ቆሞ ይሸናል የሚል ውሸታም ነው የሚል 7 ፔጅ። ሙሐመድ ሲያገባኝ አሸንጉሊት ትጫወት ነበር የሚል አይሻን ሲያገባት ሙሐመድ አሸንጉሊት ትጫወት ነበር የሚል 12 ፔጅ 12 ምዕራፍ አንብቤያለሁ። 12 ፔጅ ሶሪ ምዕራፍ አልኩኝ። እንደዚህ አይነት ተረት አንብቤ እንዴት እንደሚጸጽተኝ ባያችሁ። ጋብቻን እርብ ለማድረግ የምፈልጋትን ወይንም የምትመኛትን ሴት ጡቷን ጥባይ ከዛ በኋላ ጋብቻ እርም ይሆናል የሚል 22 ፔጅ አንብቤያለሁ ማለት ነው። 22 ገጽ 22 አዲስ ማለት ነው። ብራራ የምትባል ባሪያ ሙሐመድ እንደነበረችው 27 ፔጅ ወይንም 27 አዲስ። ሰዎች በቂያማ ቀን ራቁታቸውን የሚመጡት ወሸላቸው ሳይገረዝ የሚል 10 ጊዜ አንብቤ 10 ፔጅ። እንቀጥል። በፔሪድ እያዩ እንደማይጾሙ ከዛ ቀጣይ ደግሞ ፔሪዳቸው እንደሚቆም 27 ፔጅ 27። ሙሐመድ በሲዋክ ጥርሱን ይፍቅ ነበረ 12 ፔጅ ወይንም 12 አዲስ። የሙሐመድ ሚስቶች ልብሳቸው አንዲት ነች። በዛው በልብሳቸው ላይ ፔሬዳቸውን አይተው በምራቃቸው እንትፍ ብለው ነው የሚጠርጉት የሚል 31
ፔጅ ወይንም 31 ሐዲስ እንደዚህ አይነት ተረት ተረት እያነበብኩኝ የሆነ ሰዓት ምንድነው ማነበው አልኩና ለምን አርካይቭ አላደርጋቸውም ብዬ ሰራዋቸው ያነበብኳቸው መረጃዎቻቸው እንደዚህ ናቸው። እነኛውን ከብዙዎች በትንሹ የነገርኳችሁ ይሄ ነው ሃይማኖት ተብሎ የሚከተሉት። ሶሪ ቢኒ ግን እስቲ አሁን የመጨረሻው የመሐመድ ሚስቶች ልብሳቸው አንድ ናት የምትለዋ በቀደም የሰራበት ቪዲዮ ነበር አይቼዋለሁ። ማነው ያ ኡስታዝ ደብያችን ሚሊዮነር ነበሩ ሀብታም ናቸው ብሎ ያለው ታዲያ ሀብታም ከሆኑ ለምንድን ነው ልብስ ያልቀየሩላቸው ለሚስቶቻቸው? አንዳንድ ልብስ ያላቸው የኢንቨስተር ሚስት ሆነው የሀብታም ሚስት ሆነው እንዴት ነው አንድ ልብስ ሊኖራቸው የቻለው? ይህን ስታነበው እሱ ነው ትዝ ያለኝ የበቀደሙ ቪዲዮ ያ ልሰራበት ብዬ እንዳይታውቁት እሱን አስታውሻው ነበረ። እኔ ላይ ሲሰሩብኝ ሀብታም ናቸው ችግር የላቸው ምናምን ብለው ሰሩብኝ። ልሰራባቸው አሰብኩትና አክቹዋሊ ለእነሱ ምላሽ መስጠት አያስፈልግም ብዬ ተውኩት፣ ነቄ ተውኳቸው። አንድ ልብስ ናለን፣ በሷ ላይ ነው ፔሬዳችንን የምናየው፣ ከዛ በኋላ በምራቃችን ነው የምናጸዳው ነው የምትለው እና ንቄ ተውኳቸው። በኋላ ሀብታም እንደሆነ ይታወቃል እኮ በኋላ። አስቀድሞ ግን ነብዩ ሀብታም እንዳልሆነ ግልጽ ነው። ይገርማል። በጠቅላላ እነዚህ ያስካቸው ማስረጃዎች የሚገርሙ ናቸው። እነዚህን አሁን መገለጥ ብለው ያምናሉ ሙስሊሞች። መለኮታዊ መገለጥ ነው ብሎ ነው የሚያምኑት። አብዛኛው መሐመድ ከልብ ወለድ አይናገርም የሚወርድለት ራዕይ ቢሆን ነው እንጂ የሚለውን ይዘው መገለጥ ነው ብለው ካሉ እንግዲህ ሲነገሩ ማፈር የለባቸውም፣ መበሳጨት የለባቸውም። ቅድም ሲበሳጩ እንደነበሩት እነዚህ ነገሮች ሊያበሳጯቸው አይገባም። ዋሂ ነውና በዛ ልክ ውሰዱት ሙስሊሞች፣ አትበሳጩ። ማበሳጨት አይደለም አለማችን፣ ግን የተጻፈ እንዲህ አይነት ነገር አለ። ይሄ እንዲያነቃችሁ ጭንቅላታችሁ እንድትነቁ እንድትጠይቁ ነው። እንዴት መገለጥ ሊሆን ይችላል? እነዚህ ነገሮች በጠቅላላ አልተገረምኩም። ብዛታቸውን እንደዚህ ሰርተው ታውቅ ነበር? እኔ እየገረመኝ እኮ ነው። ያ አይ እንዲያው ኮንሰርን እንደዚህ ሰጥተህ አንብበህ ዝም ብለህ ታልፈዋለህ እንጂ እንደዚህ ኮንሰርን ሰጥተን እኛም አስበው። የሆነ ሰዓት ላይ በጣም ሲገግሙ በቃ ምሁር ምናምን እንትና አይሻልም ሲሉ ምንድነው የዘገበችው እሷስ ምንድነው እሱ ሀዲሱ ምናምን ብዬ ሰራ አርካይቭ አደረኳቸው። ከዛ እንትኖች ስለዚህ ጉዳይ ያነበብኩትን ብዬ ስሰበስበው በቃ እያንዳንዱ 20-30 ፔጅ ስለ አንድ ታሪክ ነው የሚያወራው። ተመሳሳይ ታሪክ ማለት ነው። ወሲብና እናደርገና ከዛ እንደዚህ እንሆናለን። ፔሬድ እናይና ጨርቃችን ላይ በምራቃችን እንጠርጋለን፣ በጠፍራችን ፈቀፈቅን። በቃ እንደዚህ ተመሳሳይ ነው። እዛ ይሄ መገለጥ ነው። ይህን 2000 ሸምድዳለች ምሁር ናት የሚሉት የተደጋገመ ነገር እና በአንድ ዙሪያ ያለን ነገር ነው እንደዛ ለማለት የሚሞክሩት እና ለዛ ብዬ ነበር የሰራሁት እና በጣም አስቆኝ ማለት ነው። ለስራት ያልኩና እንትና ታውቃለች ማማዬ ታውቅ ነበረ እና ሲቆይ ዝም ብዬ የሆነ ሰዓት ተደበርኩበትና ግን በጣም ዲፕሬሽን ውስጥ የሆነ አስደበረኝ። ታውቃለህ ማለት በአንደኛ ሴንቸሪ ላይ ፔሬዳቸውን ጨርቃቸውን እንትን ብለው በጠፍራቸው ነው የሚፈቀፍቁት ብለው እንዲህ የሚያጸዱት እያልኩ ማንበቤ በራሱ በጣም ተሰማኝ። የምር ምንድን ነው እየሰራሁ ያለሁት? ጀለሶች ስንት ቴክኖሎጂ ሄዶ ስንት ነገር እየሰሩ ፔሬድ ልብሷ ላይ አይታ ትጠርጋለች እያልኩ ነው ሳነብ። እነሱ በቃ እንደ ዞሮባቸው እምነት ነው ብለው እየተከተሉት ነው። እኔ ማንበቤ በጣም ነበረኝ ማለት ነው። እኔ አሁን ይሄ በጠቅላላ እፎይ አንተ ማንበብህ ጥሩነቱ ያው ብዙዎችን ከሲኦል ታስመልጣለህ። ይሄም ትልቅ ተልእኮ ነው። ግን አሁን ይሄ እውቀት አይጠይቅም እኮ የባልና የሚስትን ወግ ቤት ውስጥ የተከናወነን ነገር አውጥቶ አደባባይ የመናገር ነው። ማንም ሴት የምታደርገው ይሄ እንደው አይሻ ብዙ አዲስ ሸምድዳለች እንደዚህ ምናምን የሚሉት ነገር ከባሏ ጋር ያደረገችውን ነገር ወጣ ነው ያወራችሁ፣ ወሬ ነው ያወራችሁ። በቃ ቤት ውስጥ የሚከናወነውን ነገር ያየችውን ነገር ነው የተናገረችውና ልክ እንደ በቃ እንደ ምሁር አድርገው ለመናገር ይሞክራሉ። አይሻ እኮ እንደዚህ 2000 አዲስ ሸምድዳ እንዲህ ምናምን ይላሉ። ምንድን ነው ይሄ? እኮ ባሌ እንደዚህ ያደረገኝ ሀሜት ነው ስትናገር የነበር። እናንተ ይሄን ሀሜት ሰብስባችሁ መገለጥ ብላችሁ ሰብስባችሁ ያዛችሁት እንጂ ከባሏ ጋር ያለውን ድርጊት
የአልጋውን ሁሉ ሳይቀር ብልግናውን ሁሉ ሳይቀር አውጥታን ያሰጣችሁ አይሻ። እና ምንድነው አሁን አይሻን በጣም ለማሞካሸት የምትሞክሩት? የቤት ውስጥ ገመና አውጥታ አደባባይ ላይ እኛ እኮ ጠቅማናለች። አይላቭ አይሻ ያለኛማ ገመናውን አውጥታ እሷ ባኖር ኖሮ እስልምናን ጉድ ምን እናቅ ነበር?